ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ዮኮ ሆሪን እናያታለን። ቆንጆ ብቻ አልነበረችም። ትምህርት ቤት ውስጥ በእውቀቷ እንዲሁም ደግሞ በተጫዋችነቷ የምትወደድ በጣም ደስ የምትል ልጅ ነበረች። ታዲያ እሷ ወደ ክፍል ገባች ከተባለ ወንዶች እሷን ከመከተል ወደ ኋላ አይሉም ነበረ። ሁለት የልብ ጓደኞች አሏት፣ ቶሩና ዩኪ ይባሉ ነበረ። ታዲያ ከሁለቱም ጋር በጣም ብትቀራረብም ቶሩ ግን ለሷ ያለው ስሜት ጓደኝነት አልነበረም። በድብቅም በጣም ይወዳት ነበር። የዛሬው ክፍለ ጊዜያቸውን ከመጀመራቸውን በፊት እንደ ድንገት ሆኖ ከቦርሳ ውስጥ ላጲስ ይወድቃታል። ያኔ ነበረ ዝምተኛው ትምህርት ቤት ውስጥ አለ ተብሎ እንኳን የማይታየው ልጅ መጥቶ ላጲሱን ያነሳላት። ስሙም ኢዙሚ ሚዮሞራ ይባል ነበረ። ትምህርት ቤት ውስጥ በፀጉሩ ሽፋን ብቻ የሚታወቅ ነበረ። ታዲያ ከማንንም ሰው ጋር ሰማይደርስ ሄዶ ጥግ ጋር ሄዶ ይቀመጣል። በዚህም የሷ ጓደኛ ቶሩ ሲነግራት የነበረው የማንንም ሰው ትኩረት ላለመሳብ ብሎ ትምህርት ቤት ውስጥ ምንም አይነት ነገር ስለማያደርግ ማንንም ዞር ብሎ እንደማያውና ገና አዲስ ተማሪ እንደሆነ ነበር የተነገራት። ይህንን የሰማችው ዮኮ ግን ትኩረቷን መሳብ ችሎ ነበረ። ታዲያ በሚማሩበትም ጊዜ በተደጋጋሚ እሱን እያየች ነበረ። ክፍለ ጊዜያቸውን ጨርሰው ቀጥታ ወደ ቤት ትሄዳለች። እንደዛ ስትበትነው ያዋለችውን ጸጉር በመሰብሰብ ወዲያው የምትገባው ወደ ጽዳት ነበረ። ቤቱን አጽድታ ምግብ ሰርታ በምትጨርስበት ጊዜ ደግሞ ታናሽ ወንድሟን ለማምጣት ወደ ትምህርት ቤት ትሄድ ነበረ። ይሄ ነገር የዘወትር ስራዋ ነው። ታናሽ ወንድሟን መንከባከብ ትወዳለች። ምክንያቱም ቤተሰቦቿ ብዙውን ጊዜ የሚያሳልፉት ስራ ላይ ነው። ነገር ግን ይህን ማንነቷን ሌሎች ጓደኞቿ እንዲያውቁት አትፈልግም ነበረ። ጧት ወንድሟን ካደረሰች በኋላ ማታ ደግሞ ከትምህርት ቤት ታመጣው ነበረ። ልክ እንደ እናት ልብሱንም የምታዘጋጀው የምታጥበውም ሆነ ምግብ የምትሰራለት እሷ ነበረች። አንድ ቀን ላይ ስልክ ይደወልላታል። ጓደኛዋ ነበረች የደወለችላት። በዚህም የሷን ታናሽ ወንድም አንድ ጥቁር በጥቁር የለበሰ የሚያስፈራ ልጅ እየወሰደው እንደሆነ ነበር የሰማችው። ይህንን ስትሰማ በጣም ትደነግጣለች። መጮህ ሁላ ጀምራ ነበረ። ታዲያ ወዲያው በሯ ይንኳኳል። በከፈተችበት ጊዜ ታናሽ ወንድሟ ካፍንጫው ደም እየወጣ ልብሱ ቆሽሾ ነበር የመጣው። ከጀርባው ደግሞ እሱን ወደዛ ያመጣው ልጅ ነበረ። ልጁ ጥቁር በጥቁር ለብሶ ነገር ግን ሲታይ የሚስብና ቁንጅና ያለው ልጅ ነበረ። ታዲያ ከወደቀ በኋላ እሱ ረድቶት ወደ ቤት እንዳመጣው በተረዳችበት ጊዜ ወንድሟ እንደነገራት መጥፎ ሰው ስላልሆነ ወደ ውስጥ እንዲገባ ነበር የፈቀደችለት። ነገር ግን ጆሮ ላይ ብዙ እንደተበሳ፣ ከንፈሩ አካባቢ እንደተበሳና ጆሮ ጌጥ እንዳደረገ ባየችበት ጊዜ ፈርታው ነበረ። በወንድሟ ጎትጎታ አማካኝነትም ወደ ውስጥ እንዲገባ ትፈቅድለታለች። ታዲያ ለወንድሟ ምግብ ሰርታ ለሱም ሰርታ ሰጥታው ነበረ። ልጁ ግን ትኩር ብሎ እየተመለከታት እንደሚያውቃት ነበር የነገራት። እሷ ግን ፈራ ተባ እያለች እንደማታውቀው ትናገራለች። ያኔ የትምህርት ቤታቸው ዝምተኛ ልጅ አዙሚ እንደሆነና ላጲሱን እንዳነሳላት ነበር የነገራት። በጩኸት ከወንበሯ ትነሳለች። እንደዚህ አይነት ለውጥ ይኖረዋል ብላ አላሰበችም ነበረ። ከትምህርት ቤቱ አዙሚ ፍጹም የሚለይ ማንነት ነበረው። በብዙ ነገሮችም ላሳምናት ችሎ ነበረ። ታዲያ በቀጣይ ቀን ትምህርት ቤት ውስጥ እንደተለመደው ጥጉን ይዞ ነበር የተቀመጠው። ፊቱንም ረጅሙ ጸጉሩ ሸፍኖት ነበረ። እሷን ትኩር ብላ እየተመለከተችው ነው። ትላንትና ወንድሟን ቤት ይዞ የመጣው ልጅ እሱ ይሆን አይሆን ግራ ተጋብታ ነበረ። ቀጥታ እሱ ጋርም ሄዳ ለማረጋገጥ ስሙን ትጠራዋለች። ቀና ብሎ ያያታል። እንዲያወራትም ውጪ ነበር የጋበዘችው። ለሱም ውጪ የሚለብሰውና ትምህርት ቤት አለባበሱ በጣም እንደሚለያይና እንዳስገረማት እየተናገረች ነበር። እንደ ትናንትና ትክክለኛ አለባበሱን እንዲሁም ጆሮ ጌጦቹን ካየች በኋላ የምትፈራው መስሎት እንደነበረ ይነግራታል። ይሄ ነገር ከመሬት ተነስቶ የተናገረው ነገር አልነበረም። ከዚህ ቀደም ጓደኞቹ ውጪ አለባበሱን ካወቁ በኋላ እንደፈሩት ይነግራታል። እሷ ግን ሰዎችን እንደዚህ ማንነታቸውን ሳታቅ ባለባበሳቸው ሆነ ባኗኗራቸው እንደማትገምት፣ እሷም የራሷ ማንነትና ከሰው የደበቀችው ሚስጥር እንዳላት፣ ሁለቱም የሚደብቁት የጋራ ነገር ስላላቸው ደስተኛ እንደሆነች ትነግረዋለች። እሱም ይህን ቃል ሲሰማ በጣም ደስ ይለዋል። ለመጀመሪያ ጊዜ እዛ ትምህርት ቤት ውስጥ ከገባ በኋላ ቀርባ ያወራችው ሴት እሷ ነበረች። ከእሷ ጋር ባለው ግንኙነት ደስተኛ ነው። ከዛ ጊዜ በኋላ በጣም ይቀራረባሉ። ቤት እየመጣ ወንድሟን ያጫውት ነበረ። እሷ ቤቱን ታጸዳለች፣ ምግብ ትሰራለች። እሱ ደግሞ ወንድሟን ያጫውትላታል። ከዛ ባሻገርም ሁለቱ ቁጭ ብለው የግላቸውን ወሬ ለማውራት እድል ያገኙ ነበረ። አለባበሱ እንደሚያስፈራ ሰው ቢሆንም ብዙ የተበሳበት ቦታ ቢኖርም እንደሚታየው ግን ዱርዬ ልጅ አልነበረም። በጣም ጥሩ ማንነት ነው ያለው። ለታናሽ ወንድሟ በጣም ያስብ ነበረ። የሚወደውንም ኬክ በየጊዜው ይዞ ከትምህርት ቤት ወደ እሷ ቤት ነበር የሚመጣው። ታዲያ ከእሷ ጋር በሚያሳልፍበትም ጊዜ ስራ ያግዛታል። የግል ወሬያቸውንም ያወራሉ፣ ይቀራረባሉ። ነገር ግን በሱ መገረሟ እዚህ ላይ አላበቃም ነበረ። ቲሸርቱን ከፍ በማድረግም ሰውነቱ ላይ ያለውን ትልቅ ታቱ ነበር ያሳያት። እንደ እብድ ትሆን ጀመረ። ታናሽ ወንድምየው ግን ይህን ሲመለከት በጣም ቆንጆ እንደሆነና ልክ እንደሱ መሆን እንደሚፈልግ እየተናገረ ነበረ።
በዚህ ማንኛውም ሰው ሰውነቱ ላይ እንደፈለገ ማድረግ እንደሚችል በመናገር ብዙ ማስተያየት አልሰጣችም ነበር። በቀጣይ ቀን ግን ትምህርት ቤት ውስጥ ባልኮኒ ጋር ሆነው እያወሩ ነው። የሁለቱ መቀራረብ የሷን ሁለት ጓደኞች ቶሪና ዩኪ ትኩረት መሳብ ችሎ ነበር። በዚህም ይሄንን የሚመለከተው ቶሩ ግን በጣም እየተናደደ ነበር። ከጓደኝነት በላይ የፍቅር ግንኙነት ይኖራቸዋል ብሎ ጠርጥሮ ነበር። ታዲያ እሷም ከሱ በራቀችበት ጊዜ ቀጥታ አዙሚ ጋር በመሄድ የሁለቱ ግንኙነት ምን እንደሆነ ይጠይቃል። አዙሚም ጓደኝነት ብቻ በመካከላቸው እንዳለ ከዛ ባሻገር ምንም እንደሌለ ነበር የተናገረው። ያን ቀንም የስፖርት ሰዓት ላይ ቶሩና አዙሚ ስፖርት እየሰሩ አልነበረም። በዚህም አንድ ላይ ሆነው በሚያወሩበት ጊዜ ለምን ጸጉሩን እንደዚህ እንደሚያደርግ ለምንስ ራሱን እንደማይጠብቅ ነበር ሲጠይቀው የነበረው። አዙሚ ግን ምንም መልስ መስጠት አልፈለገም። በዚህ አጋጣሚ እንደ ድንገት የሱን ቲሸርት ከፍ በሚያደርግበት ጊዜ ያየው ታቱን ነበር። ታዲያ ይገረማል። ጸጉሩንም የሚያደርገው እንደዚህ ሆን ብሎ እንደሆነ መነጽሩም ያን ያህል የአይን በሽታ ኖሮበት ሳይሆን እንዲሁ ጅል መስሎ ለመታየት እንደሚያደርገው ነበር የተረዳው። ታዲያ ሁለቱ ይግባቡ ጀመረ። ጆሮ ላይም የተበሳውን የጆሮ ብስ ማአት እያሳየው ነበረ። ቶሩም ከአዙሚ ጋር ጓደኝነታቸውን መመስረታቸው ካልቀረ ዮኮን እንደሚወዳት ይናገራል። ከትምህርት ቤትም ወደ ቤት ሊሄዱ ሲሉ ዮኮ አብራው መሄድ ፈልጋ ነበረ። አዙሚ ግን እምቢ ይላታል። እሷ ከቶሩ ጋር እንድታወራ እሱ ደግሞ ታናሽ ወንድሟን ከትምህርት ቤት እንደሚያመጣና ቤት እንደሚጠብቃት ይነግራታል። እሺ ብላም ቁልፍ ትሰጣለች። ያኔ ቶሩ ስሜቱን የመናገር እድል አግኝቶ ነበረ። እንደሚወዳት ቢነግራትም እሷ ግን በአሁን ሰዓት እሱን ስለማትወደው ለሱ ምንም አይነት ስሜት ስለሌላት አብራው ልትሆን ስለማትችል እምቢ ነበር ያለችው። ታዲያ አዙሚ የሷን ወንድም ለመቀበል ከትምህርት ቤት ስላረፈደ በአጥር ግቢው ነበር እየዘለለ ሲሄድ የነበረው። ያኔ የሷ ጓደኛ ዩኪ አይታው ነበር። ፊቱን በደንብ ስላልተመለከተች ግን የትምህርት ቤታችን ጅሉ ተማሪ ነው ብላ ልጠረጠር አልቻለችም ነበር። ቤትም በተገናኙበት ጊዜ ዮኮ በጣም አዝናበት ነበር። ለቶሩ የሱን ሚስጥር እንደተናገረ እንዳወቀች ታዲያ የሱን ሚስጥር ከሌላ ሰው ጋር መጋራት ስለማትፈልግ ቀንታ ስቅስቅ ብላ እያለቀሰች ነበር። በዚህም የተነሳ ይጣላሉ። በቀጣይ ቀንም የትምህርት ቤቱ ኮሚቴ ክፍል ነበረች። ሁለት የተማሪዎች ተወካይ ነበሩ። በዚህም የተማሪዎች ተወካይ ሷም ከመሆኑ አንፃር ከነሱ አንድ አመት ከምትበልጥ ሬሚ ከተባለች ልጅ በተደጋጋሚ ስራ ትታዘዝ ነበረ። ሬሚም ኬኬሮ የተባለውን የትምህርት ቤታቸውን ሊመረቅ አንድ አመት ብቻ የቀረውን ቆንጆዬ ልጅ እንደ ፍቅረኛዋ የያዘች ስትሆን ያ ኮኮዮ የሚባለው ልጅ ደግሞ የዮኮ የልጅነት ጓደኛዋ ነበረ። ሬሚም ፋይሎችን ይዛ በምትሄድበት ጊዜ እንደ ድንገት የተጋጨችው ከአዙሚ ጋር ነበረ። ታዲያ እሱ ጅል ልጅ እንደሆነ ስለተመለከተችም ትኩረት ሳትሰጠው የተበተነ ወረቀቱንም በደንብ ሳትሰበስብ ጥላ ነበር ሄደች። ሬሚም ቤትና ስለመጣች በጣም የተናደደችባት ዮኮ ነበረች። ነገር ግን ለፍቅረኛው ከኬሮ እያገዘ ነበርና ሁሉም ሰው ሲጮህ የነበረው ዮኮ ላይ ነበረ። ፋይሉንም የጣለችው ከሱ ጋር ስትጋጭ እንደሆነ ያስተዋለው አዙሚም እየሮጠ ሄዶ ይፈልገው ጀመረ። ታዲያ ሳሮቹ መካከል ነበር ያገኘው። በዚህም ግን አዙሚ ቀጥታ ሄደው ከኬሮ ጋር ነበረ። በሁሉም ሰው ፊት ዮኮን ሲቆጣ ስለተመለከተ እሱን በቴስታ ሂሳቡን ከሰጠው በኋላ ያገኘውን ወረቀት ለነ ዮኮ ይሰጣቸዋል። ከኬኮሮ ጋር የተጣላበት ያ ብቻ አልነበረ። በቀጣይ ቀን ደግሞ ከቶሩ ጋር ተደባድበው ነበረ። በዚህም የተነሳ ወንዶቹ ከተደባደቡ በኋላ እላቸው ስለወጣ ጓደኝነታቸውን ማደስ ችለው ነበረ። ዮኮና አዙሚም ከዛ ጊዜ በኋላ ተቀራርበዋል። ታዲያ ሁሌ ከትምህርት ቤት እንደወጣ የሚመጣው እሷ ጋር ነበረ። እጅ ለእጅ እየተነካኩ ፍቅራቸውን ለመገላለጽ ይሞክራሉ። እሷ አሁን በጣም ወዳው ነበረ። መልሶ ይውደዳት ግን አታውቅም። ሁለቱም አንድ ላይ በነበሩበት ጊዜ እንደ ድንገት የመጣችው የሷ እናት ነበረች። ወዲያው ያየችው ከንፈሩ መበሳቱን፣ ብዙ ጆሮ ጌጥ ማድረጉንና በጥቁር ጸጉር መሸፈኑን ነበረ። ዱርዬ ነበረ እናትየውም የመሰላት። ነገር ግን ቶሎ ብላ ዮኮ እስካሁን እሱ ያደረገላቸውን ነገር ለእናትየው ታስረዳለች። እናትየውም ለታናሽ ወንድምየው ጓደኛ እንደሆነ ባየችበት ጊዜ ጥሩ እንደሆነ በማሰብ እዛው ማሳለፍ እንደሚችሉ ፈቅዳላቸው ነበረ። በቀጣይ ጊዜ ግን ዮኮ በጣም ታማ ነበረ። የሙቀት መለኪያዋን ስትመለከት ቁጥሩ በጣም ትልቅ ነበረ። እሷንም ለመንከባከብ የመጣው አዙሚ ነበር። ከባድ ትኩሳት ነበረባት። እሱም በቻለው መጠን ሊንከባከባት እየሞከረ ነበረ። በዛ ትኩሳት ውስጥ ግን እየቃዠች ነበረ። ስታስታውስ የነበረው በልጅነቷ ሁሌ ቤተሰቦቿ ጥለዋት የሚሄዱበትን ጊዜ፣ ብቻዋን የምትጋፈጥበትን ጊዜ ነበረ። በዚህም ስትነሳ ስቅስቅ ብላ ታለቅሳለች። አዙሚም አጠገቧ ሆኖ እያባበለ እየተንከባከባት ነበር። ተኝታለች ብሎ ባሰበበት ጊዜ ግን እንደሚወዳት ነግሯት ነበር የወጣው። እሷም ግን አልተኛችም ነበረ። ደንግጣም እሱ ከወጣ በኋላ ትነሳለች። በቀጣይ ቀንም ቤቱ ተኝቶ በነበረበት ጊዜ ኤሌመንተሪ በነበሩበት ሰዓት የልብ ጓደኛው የነበረው
ኩይቺ ይመጣል። ታዲያ ድሮ በነበሩበት ጊዜ አዙሚ በጣም ይገለል ነበረ። አለባበሱ፣ የጸጉር ስታይሉ ሁሉም ተማሪዎች እንዲቀልዱበት ያደርግ ነበረ። ታዲያ ወንድ ተማሪዎችም እየገፈተሩት ደብተር ያስጥሉት ነበረ። በዛ ጊዜ ሲያግዘው አብሮት ሲሆን የነበረው ይሄ ኩይቺ የሚባለው ተማሪ ነበረ። ከዛ ጊዜ በኋላ ራሱን በመስታወት ይመለከታል። በዚህም ምናልባት በህይወት ደስተኛ መሆን የሚችለው የሚወደው ማንነት ሲኖረው እንደሆነ በማሰብም ጆሮውን ከመበሳት ጀምሮ ታቱ መሰራት እንዲሁም ጸጉሩን ማስተካከል ጀመረ። አሁን ላይ ከብዙ ጊዜ በኋላ ያገኘው ኮኩቺ የተባለው ጓደኛው ጸጉሩንና ስታይሉን እንደቀየረ በተመለከተበት ጊዜ በጣም ተገርሞ ነበረ። ከዛ ባሻገር የድሮ ጓደኛው አሁን ጅል እንዳልሆነ ተረድቷል። ምክንያቱም ትምህርት ቤት ውስጥ በጣም ከምትወደደውና ቆንጆ ከሆነችው ዮኮ ጋርም ግንኙነት እንደጀመረ ተመልክቶ ነበር። ታዲያ እሷም እንደ ትላንትና እወድሻለሁ ስላላት እንዴት ብላ እሱን ማናገር ሆነ አይኑን ማየት እንዳለባት ግራ ገብቷት ነበረ። በዚህ የተነሳ ትምህርት ቤት ውስጥ ትደባበቅ ጀመረ። እሱ አለ የለም ብላ ነበረ መንገዱን የምትራመደው። እንደ ድንገት ግን ከጀርባ ይመጣል። ታዲያ ግን ያላወቀችው ነገር እንዳልተኛች አውቆ ነበረ ስሜቱን የተናገረው። ነገር ግን እንዳልተኛች እንዳወቀ ለሷ አልነገራትም ነበረ። እሷ አሁንም በቻለችው መጠን ልትሸሸው ትሞክራለች። ከትምህርት ቤት በኋላም እንደተለመደው እሷ ቤት ነበር የመጣው። ሁለቱም ቁጭ ብለው አንድ ላይ በደስታ እያወሩ እየተጫወቱ ነበረ። ነገር ግን የመጣው የሷ አባት ነበረ። ጂል የሚመስል የተዝረከረከ ልጅ ፊት ለፊቱ በሚመለከትበት ጊዜ ከልጁ ዮኮ ጋር ግንኙነቱ ምን እንደሆነ እያፋጠጠ ይጠይቀው ጀመረ። መመለስም ግራ ገብቶት ይርበተበት ጀመር። ዮኮን በምትጠየቅበት ጊዜ ፈራ ተባ እያለች ነው። አባትየውን በቀላሉ ግንኙነታቸውን መረዳት ችሎ ነበረ። ነገር ግን አንድ ላይ እንዳይሆኑ ምንም አይነት ነገር አልተናገረም። በዚህም በቀጣይም ወደ ቤት እየሸኘችው በነበረበት ጊዜ እጅ ለእጅ እያያዛሉ። ሳይነጋገሩ ፍቅረኛሞች ሆነው ነበረ። ትምህርት ቤት ያለው ቶሩ ደግሞ ዮኮ ስሜቱን ስላልተቀበለችው በጣም እየከፋው ነበረ። የተማሪዎች ኮሚቴ በገባበትም ጊዜ እዛ ክፍል ውስጥ ሳኩራ ኮኖ ከተባለች ልጅ ጋር ይተዋወቃል። ልጅቷ በጣም ደንባራ ነበረች። ነገር ግን ቶሩን እንደምትወደው በጣም ያስታውቅባት ነበረ። ከሱ ጋርም በማውራትና በመጫወት ድብርቱን ልታላቅቀው ችላ ነበረ። ታዲያ በቀጣይ ቀንም እንደተለመደው ወደ ዮኮ ቤት የሄደው አዙሚ አባትየው ቁጭ አድርጎ ስለ ልጁ ምን እንደወደደና ስለ እሷ እንዲነግረው ነበር የጠየቀው። ታዲያ በዚህም አዙሚ እሷ በጣም የተለየች እንደሆነች፣ ውበቷና ማንነቷ በጣም ቆንጆ እንደሆነና ብልህ ሴት እንደሆነች ስለ እሷ ይናገራል። ታዲያ ግን ዮኮና አዙሚ አንድ ላይ እንደሆኑ የሆኑ ተማሪዎች አይተው ፎቶ ካነሷቸው በኋላ እየተወራባቸው ነበረ። ትምህርት ቤት ውስጥ በእነሱ አንድ ላይ መሆን ማንም አልተደሰተም። ምክንያቱም እሷ ቆንጆ ስለሆነች፣ እሱ ደግሞ ዝርክርክ ስለሆነ ብዙ ተማሪዎች ያሾፉባቸው ነበረ። ዮኮ ምንም አይመስላትም። እሱን ከመውደድ ወደ ኋላ አትልም ነበረ። ነገር ግን አዙሚ በጣም ይደብረዋል። በዚህም ራሱን እየተመለከተ አኳኋኑን፣ አለባበሱን እንዲሁም የጸጉር ስታይሉን ለመቀየር ነበር ያሰበው። በቀጣይ ቀን ወደ ትምህርት ቤት በሚመጣበት ጊዜ ዮኮ ራሱ አላወቀችውም ነበረ። በጣም ቆንጆ ሆናል። መነጽሩን ራሱ አውልቆ ነበረ። ጥቁር አለባበስ ትቶ ለብሶ የመጣው ቢጫ ልብስ ነበረ። ፍክት ብሏል። ሴት ተማሪዎች ከበው እሱን እያዩ ነበረ። ቁጭ አድርጋው ሁላ ፎቶ ያነሱት ነበረ። በዚህም ትኩረት በማግኘቱ ዮኮ አልተደበረችም። ከዛ ጊዜ በኋላ ተማሪዎች ፊት ጥሩ የፍቅር ግንኙነት ሊኖራቸው ችሎ ነበረ። የሱ ጓደኛ ኮኩቺም ከረሜላ እንደ ስጦታ አምጥቶላቸው ነበረ። እሱን እየተመገቡ በነበረበትም ጊዜ ለመጀመሪያ ጊዜ ከንፈሯን የሳማት አዙሚ ያኔ ነበረ። እሷም ትደነግጣለች። ቶሩ ደግሞ ሳኩራ ከተባለችው ልጅ ጋር እየተቀራረበ ነበረ። ታዲያ ይሄንን የተመለከተችው ዩኪ ደግሞ እየቀናች ነበረ። እሷም በመካከላቸው ጓደኝነት እንዳለ ብታስብም ከድሮ ጀምሮ ዩኪ ቶሩን ትወዳው ነበረ። ታዲያ እሱ ጃኬት ለሳኩራ ሲሰጥ ባየችበት ጊዜ ቀንታ ነበረ። ሳኩራ ደግሞ ጃኬት ስለተሰጣት ለሱ ኩኪሶች እንደ ስጦታ ሰጥታው ነበረ። ታዲያ ቶሩም ስለ ሳኩራ እያወራ በሰማችበት ጊዜ ዩኪ ይበልጥ ቅናቷ ይባባስ ጀመረ። መቼም ቢሆን ከሱ ጋር መሆን እንደማትችል አስባ ነበረ። ታዲያ ዮኮ ከጓደኞቿ ጋር እንዴት ሆና ከአዙሚ ጋር የፍቅር ግንኙነቷን ይበልጥ ማዳበር እንደምትችል በጠየቀችበት ጊዜ እንደ ሴት መሆን እንዳለባት ነግሯት ነበረ። ታዲያ ያን ቀን ከትምህርት ቤት በኋላ የሚያስፈራ ፊልም እያዩ ነበረ። እሷ ግን የሚያስፈራ ፊልም ምንም አትፈራም። እሱ ግን እንደ ሴት አይኑን እየሸፈነና እየደነገጠ ነበረ። በዚህ ጊዜ እሷ እንደ ወንድ፣ እሱ እንደ ሴት ነበሩ። እሱም ማንነቷ ላይ ምንም ነገር እንድትቀየር እንደማይፈልግና እንዲሁ እንደሚወዳት ነበር የነገራት። በቀጣይ ቀንም የተማሪዎች ኮሚቴ ጋር አንድ ላይ በነበሩበት ጊዜ ትምህርት ቤት ውስጥ ስላለ የስፖርት ፌስቲቫል እያወሩ ነበረ። ይሄ ፌስቲቫል በተማሪዎች መካከል ውድድር እንዲኖር ያደርግ ነበረ።
ወንዶቹ ስፖርት ሲወዳደሩ ሴቶቹ ደግሞ ይደግፏቸው ነበረ። ቺርሊደሮች ነበሩ። ታዲያ ዩኪ ቺርሊደር ነበረች። ነገር ግን ቶሩን የምትወደው ሳኩራ እሷም ልትቀላቀላት እንደሆነ ብታቅም ሁለቱም አንድ አይነት ወንድ ቢወዱም ዩኪ ግን እሷን ከመደገፍና ከማለማመድ ወደ ኋላ አላለችም ነበረ። አዙሚም በቻለው መጠን ተማሪዎች ፊት ዮኮን ከመሳም ከማቀፍ አብሯት ጊዜ ከማሳለፍ ወደ ኋላ አይልም። ይህንን የሚያደርግበት ምክንያት ሚዛውቺ የተባለ የትምህርት ቤት ጓደኛቸው ዮኮን ይወዳት ነበረ። ከዚህ ቀደም የፍቅር ጥያቄ አቅርቦላት እምቢ ብላው ነበረ። ነገር ግን አሁንም አዙሚን እየቀረበ ለሷ እንደማይገባ ይነግረው ነበር። እሱን ለማስቀናት ነበር እንደዛ የሚያደርገው። በቀጣይ ጊዜ የባስኬትቦል ውድድር በነበረበት ሰዓት ሚዛውቺን በቀላሉ በባስኬትቦል ውድድር አሸንፎት ለዮኮ እንደሚገባ አዙሚ ማሳየት ችሎ ነበረ። ሁሌ በህልሙ አዙሚ የሚመለከተው የብቸኝነት ስሜት እየተሰማውና ብቻውን እንደሆነ ነበረ። አሁን ግን በጣም የምትወደው ፍቅረኛ ከዛ ባሻገርም ጓደኞች አሉት። ማንም ሰው ብቻውን መሆን እንደማይገባው ብቻውን ለመሆን እንዳልተፈጠረ ነበር የተረዳው። በቀጣይ ቀንም ትምህርት ቤት ውስጥ ዩኪ ስትናገር የነበረው አንድ ልጅ የፍቅር ጥያቄ እንዳቀረበላት፣ ታዲያ ግን እንዴት ብላ እሱን እምቢ ማለት እንደምትችል ግራ እንደገባት እያማከረቻቸው ነበረ። ያኔ አዙሚ አንድ ሀሳብ ያመጣል። ፍቅረኛ አለኝ ብላ ከውሸት ፍቅረኛዋ ጋር ማስተዋወቅ እንዳለባት ነበር የነገራት። የእሷ የውሸት ፍቅረኛም ለመሆን ቶሩ ወዲያው ይስማማል። በዚህም ቀጥታ እሱን ይዛ ልጁ ጋር ነበር ሄደችው። ልጁ ስሜቱን ቢናገርም እሷን እንደሚወዳትና እንደሚያፈቅራት ለልጁ እያሳየ ፍቅረኛ እንዳላት ማሳመን ችሎ ነበረ። እነሱም እያስመሰሉ መንገድ ላይ እጅ ለእጅ ተያይዘው እየተራመዱ በነበረበት ጊዜ የተመለከተችው ሳኩራ ነበረች። በዚህም በጣም ትቀናለች። ታዲያ ዩኪንም ቀርባ ጠይቃት ሁለቱ ግንኙነት እንዳላቸው ትጠይቃት ጀመረ። ዩኪም ለአንዴ እንኳን ከምትወደው ቶሩ ጋር ፍቅረኛ ናት ተብላ እንዲታሰብ ስለፈለገች በዚህ አጋጣሚም ሳኩራን ማራቅ ስለፈለገች አንድ ላይ እንደሆኑ ትነግራታለች። ከትንሽ ቆይታ በኋላ ግን ውሸቷ የጥፋተኝነት ስሜት እንዲሰማ ስላደረገ ከአንዷ ጓደኛዋ ጋር ስለዚህ ርዕስ ታወራ ጀመረ። ልጅቷ ግን በውሸቷ እንድትቀጥል ነበር የነገረቻት። ዮኮና አዙሚም አንድ ላይ እየተራመዱ በነበረበት ጊዜ ከድሮ ትምህርት ቤቱ የሚያገሉት ሁለት ተማሪዎች ፊት ለፊቱ ይመጣሉ። አብሶ ከሁለቱ ወንዶች መካከል ቴናሃራ የሚባለው ልጅ ህይወቱን ሲኦል አድርጎበት ነበረ። ድሮ ላይም ተማሪዎች እንስሳቶችን እንዲንከባከቡ ይደረግ ነበረ። ትንሽዬዋን ጥንቸል የመመገብ ትዕዛዝ ለቴናሃራ ቢሰጠውም እሱ ሳይመግባት ቀርቶ አዙሚ ጥፋተኛ እንደሆነ በመናገር እንዲቀጣ ሁላ አድርጎት ነበረ። ቴናሃራ ግን ድሮ ባደረገው ነገር በጣም ያፍርና የጥፋተኝነት ስሜት ይሰማው ነበረ። በሌላ በኩል ትምህርት ቤት ውስጥ ቶሩ ዩኪና ሳኩራ መካከል የተፈጠረውን ነገር ሰምቶ ነበረ። ወደ ቴራሱም ዩኪን ከጠራት በኋላ ሳኩራን እንደማይወዳት ባይሆን የሚወደው እሷን እንደሆነና ከእሷ ጋር አብሮ መሆን እንደሚፈልግ ለዩኪ ይነግራታል። ይህንን ማመን ከብዷት ነበረ። ነገር ግን በመጨረሻ ከምትወደው ወንድ ጋር መሆን ችላለች። አዙሚም የትርፍ ሰዓት ስራ ጀምሮ ነበረ። ይሄም ኬክ ቤት ውስጥ ነው። ያኔ እሱን ይቅርታ ለመጠየቅ የመጣው ቴናሃራ ነበረ። ነገር ግን አዙሚ ይሄ ነገር እንደሚያጋጥምና ይቅርታ እንዳደረገለት እንዳልተቀየመው ይነግረዋል። ሌሊት ላይም ተኝታ የነበረችው ዩኪ እንደ ድንገት ህልም ታያለች። አዙሚ እንለያይ ሲላት ነበረ። የህልሟ በጣም ከፍቷት ስለነበረ ይሄ ነገር እውን እንዲሆን አልፈለገችም። በቀጣይ ቀንም ትከታተለውና አብረው እንዲሆኑ ጊዜ እንዲያሳልፉ ለማድረግ እየሞከረች ነበረ። ነገር ግን እሱ አይናገራትም፣ ይሸሻትም ጀመረ። በዚህም ህልሟ እውን ሊሆን እንደሆነ ተረድታ ነበረ። ነገር ግን እሱ ይሄንን ያደረገው ለእሷ ሰርፕራይዝ ለማዘጋጀት ነው። ሰርፕራይዙን ካዘጋጀ እሷ ስትጠይቀው እንደ ድንገት እንዳያወራ ፈርቶ ነበረ ሲርቃት የነበረው። ለሷም የሚሆን ቆንጆ ኬክ ከሰራ በኋላ አዲስ አመትን ከሷ ቤተሰቦች ጋር ለማሳለፍ ነበር የሄደው። ታዲያ እዛም እንደ ቤተሰብ ካርታ እየተጫወቱ በጣም ቆንጆ ጊዜ አሳልፈው ነበረ። በረዶ እየዘነበ መንገድ ላይ እየተራመዱ በነበረበትም ጊዜ ሁለቱም ሲያወሩ የነበረው አሁን ሃይስኩልን ሲመረቁ እንደሚለያዩ ነበረ። ዮኮ ከሱ መለየት አትፈልግም ነበረ። ህይወታቸው እንዲቀጥልና ፍቅረኛሞች ሆነው እንዲቆዩ እንደምትፈልግ ትናገራለች። ይህንን የሰማው አዙሚ እንድታገባው ነበር የጠየቃት። ከዚህ በኋላ ጠንካራ ሰራተኛ ሆኖ እንደሚሰራና እሷ የመጨረሻ እጣ ፈንታው እንድትሆን እንደሚያደርግ ይነግራታል። የምርቃታቸውም ጊዜ ቴራሱ ላይ ሆኖ ብቻውን በሚያስብበት ጊዜ የድሮ ማንነቱ ከሰውነት ውስጥ ወጥቶ ፊት ለፊቱ የወጣ ያህል ነበር የታየው። በዚህም ከድሮ ማንነቱ ጋር እንደተለያየና አሁን በጣም የሚወዱት ጓደኞች እንዲሁም ፍቅረኛ እንዳለው ነበር የተረዳው። የድሮውንም እርግፍ አድርጎ ትቶ ለወደፊቱ ለመጓዝ ነበር ያሰበው። በዚህ ቆንጆ አስተላለቅን ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።